أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي خلق السماوات والأرض. الحمد لله الذي أنزل الفرقان على عبده ليكون للعالمين نذيرا. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله وصفيه ومن خلقه وخليله أرسله الله تعالى رحمة للعالمين. وبعد عباد الله، يقول الله عز وجل في سورة مريم: واذكر في الكتاب إبراهيم إنه كان صديقًا نبيًّا. يقول الله عز وجل في سورة الأنعام: وكذلك نور إبراهيم ملكوت السماوات والأرض وليكون من الموقنين. ኢንሻአላህ ሱብሓነሁ ወተዓላ አላህ መልካም ፈቃዱ ከሆነ the legacy of Ibrahim in Hajj የኢብራሂም አለይሂ ሰላም ሌጋሲ ወይም ክብርና እንዲሁም ደግሞ የሐጅን ሁኔታ ለመመልከት እንሞክራለን አላህ መልካም ፈቃዱ ከሆነ። በዚህ ፕሮግራማችን ላይ በዋነኝነት 5 ወሳኝ የሆኑ ነጥቦችን እቃኝላችኋለሁ። የመጀመሪያው the legacy of Ibrahim አለይሂ ሰላም የኢብራሂም አለይሂ ሰላም ክብርና ደረጃ ቁርአን በገለጸበት እስልምና ያስቀመጠበትን እናያለን። በሁለተኝነት ደረጃ ኢብራሂም in Hajj ኢብራሂም አለይሂ ሰላም እና ሐጅ ያለውን ትስስር እንመለከታለን። በሶስተኛ ደረጃ things to be done on Hajj ሐጅ የሚያደርጉ ሰዎች በሐጅ ላይ የሚያደርጓቸው ነገሮች። አራተኛ the merits of Hajj የሐጅ ጥቅሙ ምንድነው? ሐጅ ሚስጥሩስ ምንድነው የሚለውን እንቃኛለን። በአምስተኛ ደረጃ virtues and things to be done on the first 10 days of Zulhijjah በአስርቱ የዙልሂጃ ቀናቶች ውስጥ የሚደረጉ መልካም ተግባራቶችና የነዚህ አስርቱ ቀናቶች ያላቸውን ትሩፋቶችና ደረጃዎችን የምንቃኝ ይሆናል። በቅድሚያ መግቢያ ላይ እንደተጠቀሱት ሱረቱ መርየም በምዕራፍ 19 ቁጥር 41 ላይ አላሁ ዐዘ ወጀል ስለ ታላቁ ነብይ ስለ ኢብራሂም አለይሂ ሰላም ያወጋል። በነገራችን ላይ ስለ ኢብራሂም አለይሂ ሰላም እድሉን አግኝቼ መናገር ለኔ ትልቅ ነገር ነው ብዬ አምናለሁ። ምክንያቱም ኢብራሂም አለይሂ ሰላም ኸሊሉር ረህማን ናቸው። የአላህ ሱብሓነሁ ወተዓላ ወዳጅ ተብለዋል። አላህ ዘንድ የላቀ የከበረ ደረጃ አላቸው። የነቢያቶች ሁሉ አባት ናቸው። የተውሂድ አባት ናቸው ኢብራሂም አለይሂ ሰላም። ስለ ኢብራሂም አለይሂ ሰላም ቁርአን በርካታ ቦታዎች ላይ አትቷል። አላህ ሱብሓነሁ ወተዓላ ሱረቱ መርየም በምዕራፍ 19 ቁጥር 41 ላይ ስለ ታላቁ ነብይ ስለ ኢብራሂም አለይሂ ሰላም ሲናገር ወዝኩር ፊል ኪታቢ ኢብራሂም ኢነሁ ካነ ሰዲቀን ነቢያ። በዚህ ታላቁ መጽሐፍ ማለትም በቁርአን ውስጥ የኢብራሂምን አለይሂ ሰላም የህይወት ታሪክ ለህዝቦች አውጋላቸው፣ ለህዝቦች አውሳላቸው ይላል አላህ ሱብሓነሁ ወተዓላ። ኢነሁ ካነ ሰዲቀን ነቢያ እርሱ ደግሞ እውነተኛና ከጌታው ዘንድ የተመረጠ ነብይ ነበር ይላል። ኢብራሂም አለይሂ ሰላም ነብይ ነበሩ፣ ከዛም ባሻገር እውነተኛ ነበሩ ብሎ አላሁ ዐዘ ወጀል ሱረቱ መርየም በምዕራፍ 19 ቁጥር 41 ክብራቸውን ደረጃቸውን ይጠቁመናል። ከአላህ ሱብሓነሁ ወተዓላ ከተከበሩት ነቢያቶች መካከል አንዱ እንደሆናቸውን ይገልጻል። በሱረቱ አንዓም ላይ ምዕራፍ 6 ከቁጥር 74 እስከ 84 ላይ ስለ ኢብራሂም አለይሂ ሰላም ቁርአን ገልጾ እናገኛለን። በእርግጥ ሁሉንም አናቅስቶችን አልመለከትም ከጊዜ አንፃር። በእርግጥ ሱረቱ አንዓም ምዕራፍ 6 ከቁጥር 74 እስከ 84 ላይ የተገለጹት ነገሮች እጅግ በጣም የሚማርኩ ነገሮች ናቸው። ኢብራሂም አለይሂ ሰላም አባታቸውን እንዴት ወደ ተውሂድ እንደጠሯቸው፣ ወደ እውነተኛው መንገድ እንዴት እንደጠሯቸው፣ ህዝቦቻቸውንም ወደ አላህ መንገድ እንዲመጡና ከጣዖት አምልኮ ተላቀው አንድና ብቸኛ የሆነውን ልዕለ ኃያሉን አምላክ አላህን እንዲያመልኩ በብቸኝነት ለሱ እንዲገዙ ጥሪ ሲያቀርቡላቸው እናያለን። እናም ኢብራሂም አለይሂ ሰላም ከዋክብትን አዩ። እናም ቃለ ሃዛ ረቢ ይላል ቁርአን፣ ይሄ ጌታዬ ነው። ከዋክብቶች ሲጠልቁ ግን መጥለቃቸውን አልወድም፣ የሚጠልቅ ጌታ አድርጌ መያዝ አልፈልግም አሉ። ከዛም ቀመርን ተመለከቱ፣ ጨረቃን። ቃለ ሃዛ ረቢ ይላል፣ ይሄ ነው ጌታዬ መሆን ያለበትማ። ከዛም ንጋቱ ወገጉ ሲመጣ ደግሞ ቀመሩ ይሄዳል። ይሄማ የሚሄድም አምላክ ሊሆነኝ አይችልም። ፀሐይ ሲመጣ ይሄ ከሁሉም ታላቃቸው ነው፣ አምላክ መሆን ካለበት መሆን ያለበት ይሄ ነው። ቃለ ሃዛ ረቢ፣ ፀሐይም ስትጠልቅ የሚጠልቀን አልወድማ፣ ጌታዬ ካልመራኝ በስተቀር ወደ ቀኑ ጎዳና አንመጣም እያለ ቁርአን ያትትልናል። በነገራችን ላይ አንድ ጥያቄ መጠየቅ አለብን። ኢብራሂም አለይሂ ሰላም was a very intelligent man። ኢብራሂም አለይሂ ሰላም በጣም ኢንተለጀንት ናቸው። አቅላቸው በጣም ኢንተለጀንት የሆነ አቅልን ያላቸው። እሳቸውን የሚያክል ሰው እንዴት ብሎ ነው ጨረቃ አምላኬ ነው፣ ከዋክብቶች አምላኬ ናቸው፣ እንዲሁም ደግሞ ፀሐይ አምላኬ ነው ሊል የሚችለው? እንዴት ኢብራሂም ይሄንን ይችላል?
ነገር ግን ቁርአኑ የፈለገበት ነጥብ ምንድነው? ሐቂቀተን ኢብራሂም አለይሂ ሰላም ጣዖትን አምልከዋል ማለት አይደለም። ለአንድ ቀን እንዲሁ ፀሐይን አምልከዋል ማለት አይደለም። ጨረቃን አምልከዋል፣ ከዋክብትን አምልከዋል ማለት አይደለም። ይልቁንስ ህዝቦቻቸው የሚያመልኩት የቀረጹት ጣዖት በፍጡር ደረጃ ቢወዳደር ፀሐይ ይበልጣል፣ ከዋክብቶች ይበልጣሉ፣ ጨረቃ ትበልጣለች እነሱ ከሚያመልኩት የቀረጹት አካላት። እነዚህ እንኳን አምላክ መሆን የማይችሉ ከሆነ ጊዜያዊ ሆነው የሚሄዱና የሚመጡና የሚጠፉ ከሆነ እነሱ እንኳን ሊመለኩ አይችሉም ማለት ለእናንተ የምታመልኩት ጣዖት የሚል ትምህርትን ለማስተማር ነው ይላሉ ዑለማዎች። ለዛ ነው አላህ ሱብሓነሁ ወተዓላ ሱረቱ አንዓም ምዕራፍ 6 ቁጥር 75 ላይ ወከዛሊከ ኑሪ ኢብራሂም መለኮተ ሰማዋቲ ወልአርድ ለኢብራሂም አለይሂ ሰላም የሰማያትንና የምድርን ግዛትን መለኮትን አሳየ ነው ይላል አላህ ዐዘ ወጀል። መለኮትን እንዲያደረግ ነው ሰማያትና ምድርን ግዛትን እንዲመለከት አደረግ ነው። ለምን ወየኩነ ሚነል ሙቂኒን ከአስተዋዮች ይሆን ዘንዳ ሚን ኦፍ አንደርስታንዲንግ ከእውቀት ባለቤቶች ይሆን ዘንዳ ወየኩነ ሚነል ሙቂኒን አለ አላህ ዐዘ ወጀል። አመላከት ነው አሳየ ነው ሱብሃንአላህ። ለዛ ነው ኢብራሂም አለይሂ ሰላም በህይወት ዘመናቸው ጣዖት አምልከው አያውቁም። ጣዖት አምልከው አያውቁም። በእርግጥ የአላህ ሱብሓነሁ ወተዓላ ነቢያቶች ሁሉ በህይወት ዘመናቸው ጣዖት አምልከው አያውቁም። ለዚህ ማስረጃችን ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 67 ላይ ያለውን በምዕራፍ 3 ቁጥር 67 ላይ ሱረቱ አሊ ኢምራን ጌታችን አላሁ ዐዘ ወጀል ይላል ማ ካነ ኢብራሂሙ ይሁዲያ ወላ ነስራንያ ኢብራሂም አለይሂ ሰላም ይሁዲም ክርስቲያንም አልነበረም ይላል አላህ። ወላኪን ካነ ሐኒፈን ሙስሊመን ነገር ግን እርሱ ለቀጥተኛው መንገድ ያዘ ነበረ፣ ሙስሊም ነበረ፣ ለጌታው ታዛዥ ነበር። ወማ ካነ ሚነል ሙሽሪኪን ይላል። ወማ የምትለዋ አረብኛ ቃል ወሳኝ ናት። ወማ ማለት he was never ever in his life was a mushrik በሕይወት ዘመኑ ሁሉ አንድ ቀን ሙሽሪክ ሆኖ አያውቅም የሚል ትርጓሜ ትሰጣለች። ወማ ካነ ሚነል ሙሽሪኪን ስለሚል በሕይወቱ አንድ ቀን ሙሽሪክ ሆኖ አያውቅም፣ ጣዖትን አምልኮ አያውቅም። ስለዚህ በሱረቱ አንዓም ላይ የተዘረዘሩ ቃለ ሀዛ ረቢ ህዝቦቹን ለማስተማር የተጠቀሙበት ነው። ኢብራሂም አለይሂ ሰላም ታላቅ ናቸው። አላህ ሱብሓነሁ ወተዓላ ስለሳቸው ሲገልጽ ሱረቱ በቀራ ምዕራፍ 2 ቁጥር 126 ላይ ታላቁን የጌታ የሚመለክበትን ቤት ከዓባን ለመጀመሪያ ጊዜ በምድር ላይ አላህ የሚመለክበትን ቤት የገነቡት ታላቁ ነብይ ኢብራሂም አለይሂ ሰላም ናቸው። ቁርአን በሱረቱ በቀራ በምዕራፍ 2 ቁጥር 126 ላይ ሲገልጽ አላህ ምን ይላል? ወኢዝ የርፈዑ ኢብራሂሙ القواعد من بيتي وإسماعيل ኢስማኤልና ኢብራሂም አለይሂ ሰላም አባትና ልጅ ሆነው አንድ ላይ ጌታ የሚመለክበትን ቤት በገነቡ ጊዜ ከዓባን በገነቡ ጊዜ ረበና ተቀበል ሚና ኢነከ አንተ ሰሚዑን ዓሊም ረበና ጌታችን ሆይ እኛ ያደረግነውን የሰራነውን ትንሿን ስራችንን ተቀበለን ኢነከ አንተ ሰሚዑን ዓሊም አንተ ደግሞ ሰሚና አዋቂ የሆንክ ጌታ ነህ፣ ይህንን ተቀበለን ብለው የመጀመሪያው በምድር ላይ ጌታ የሚመለክበትን ቤት የሰሩት ታላቁ ነብይ ኢብራሂም አለይሂ ሰላም ናቸው። ይሄ ብቻ አይደለም። ስለ ታላቂቷ የሙስሊሞች ከተማ ካፒታል ሲቲዎችን ዋና ከተማችንን መካን የተቀደሰች እንድትሆን ጸጥታ የሰፈነባት እንድትሆን የሆነው በኢብራሂም አለይሂ ሰላም ዱዓ አማካኝነት ነው። ለዛ ነው የኢብራሂምን ክብር ማውሳት አስፈላጊ ነው። ስለ ሐጅ ከመነጋገራችን በፊት በሱረቱ በቀራ በምዕራፍ 2 ቁጥር 125 ላይ አላህ ሲነግር ምን ይላል? ወይስ ቃለ ኢብራሂሙ ረቢ ጀዐል ሃዘል በለደ አሚና ሱብሃንአላህ ጌታዬ ሆይ ኢብራሂም እንዲህ ባለ ጊዜ ወይስ ቃለ ኢብራሂሙ ረቢ ጀዐል ሃዘል በለደ አሚና ኢብራሂምም እንዲህ ብሎ ጌታውን በለመነ ጊዜ ጌታዬ ሆይ ይህችን ከተማ ጸጥታ የሰፈነባት እርጋታ የሰፈነባት የተቀደሰችና ሰላማዊ አድርጋት ብሎ ዱዓ አድርገዋል። አላሁ ዐዘ ወጀል ያንን ዱዓቸውን ተቀብሎ ያቺ የተቀደሰችውን ከተማ ሰላም የሰፈነባት አድርጓል። በነገራችን ላይ ኢብራሂም አለይሂ ሰላም ታላላቅ የሆኑ ሁለት ነቢያቶችን ተሰጥቷቸዋል። ኢብራሂም አለይሂ ሰላም ታላላቅ ልጆች አግኝተዋል። የመጀመሪያው ልጃቸው እስማኤል አለይሂ ሰላም የመጀመሪያው የኢብራሂም አለይሂ ሰላም ልጅ ነው። ቁርአን በሱረቱ ሰፋት በምዕራፍ 37 በቁጥር 101 ላይ ሲገልጽ ፈበሽሩሁ ቢጉላሚን ሐሊም ይላል። ሐሊም የአላህ ሱብሓነሁ ወተዓላ ስም ነው። ከአላህ ሱብሓነሁ ወተዓላ ውብና ቅዱስ ስሞች መካከል አልሐሊም የሚለው ታስታውሱ እንደሆነ ሱረቱል ተጋቡን ምዕራፍ 64 የመጨረሻው አንቀጽ ላይ ኢነሁ ሁወ ሸኩሩን ሐሊም ይላል። አላህ አልሐሊም ሐሊም ማለት ቻይ የሆነ ማለት ነው። ኢስማኤል አለይሂ ሰላም ቻይ ናቸው። ኦፍ ኮርስ ቻይ ናቸው። ጌታ ምንድነው ትእዛዝ ሲሰጥ ለኢብራሂም አለይሂ ሰላም ልጅህን አንደኛ ልጅ መስዋዕት አቅርብልኝ ሲባል ኢንሻአላህ ታጋሹ ታገኘኛለህ ያለ
መስዋዕት ለመሆን አንገታቸውን ሰጥተዋል ሐቂቀተን ታጋሽ ናቸው ሐሊም ናቸው እና አላህ በራሱ ሲፋ ከወሰፋቸው ነቢያቶች መካከል አንዱ የኢብራሂም ልጅ እስማኤል አለይሂ ሰላም ናቸው ምን ብሎ ፈበሽሩሁ ቢጉላም ሐሊም እስማኤልን ቢጉላም ሐሊም ብሎ አላህ ኢሳቅን ደግሞ ሲሰጣቸው አላህ Subhanahu Wa Ta'ala አሁንም በራሱ ሲፋ ወሰፈው ኢሳቅን አለይሂ ሰላም ምን ብሎ ተመልከት ሱረቱ ዛሪያት በምዕራፍ 51 ቁጥር 24 እስከ 30 እንዲህ ይላል هل أتاك حديث ضيف إبراهيم المكرمين የኢብራሂም እንግዶች በመጡ ጊዜ ወሬው ባይዘው ይደርሰዋል እንዴላቸዋል ለማለትኛ አለይሂ ሰላቱ ሰላም ወሬው መጥቶላል የኢብራሂም አለይሂ ሰላም እንግዶች በመጡ ጊዜ እንግዳ አክባሪ ተቀባይ ነውና እንግዳ ልከነለት ነበር إذ عليهم فقالوا سلاما إذ عليهم እሱ ዘንዳ በገቡ ጊዜ መላእክቶቹ እሱ ዘንዳ ቤት ውስጥ ዘው በገቡ ጊዜ إذ عليهم فقالوا سلاما ከዛም ሰላሙ አለይኩም አለ ሲሉ قال سلام قوم منكرون ኢብራሂም አለይሂ ሰላም ሰላም በእናንተ ላይ ይሁን እናንተ አዲስ እንግዶች ናችሁ አዲስ ሰዎች ናችሁ አሏቸው فراغ الى اهله فجاء بجل سمين ከዛም ወደ ቤተሰቦቹ ሮጦ ሄደ ከዛም ጠቦትን አዘጋጀ ምግብን አመጣ فقربه اليهم قال الا تاكلون ምግቡን አቀርቦ መላእክቶቹ ምግቡን ሳይመገቡ ሲቀር ሲያይ فقال ምን ብሎ አላቸው الا تاكلون አትመገቡ አትበሉም እንዴ ብሉልን እንጂ ምግብ እኮ አቅርበናል ብሉ አላቸው ወትሮም እነሱ ለምግብ ፍላጎትም የላቸውም ምክንያቱም መላእክት ናቸው አይበሉም አይጠጡም የምግቡን ፍላጎት የላቸውም ስለዚህ فاوجس منهم خفة ምግቡን አለመመገባቸውን ሳይ በጣም ደነገጠ ፍርሃት ተሰማቸው ኢብራሂም አለይሂ ሰላም ምክንያቱም እንግዳ ቤት መጥቶ ምግብ አቅርበለት ኮስተር ብሎ ምላሽም አልሰጠ በነገራችን ላይ መላእክቶቹ አንበላም ብለው አይ እኛ እኮ ምግብ እንበላ አይደለም መላእክቶች አንበላም አላሉት ለኢብራሂም አለይሂ ሰላም ለምን ምክንያቱም ያላህ ነብይ ነው የተከበረ ነው እንዴት ያላህ ነብይ ምግብ አቅርቦ አንበላም እንላለን ወጥሮንም እንኳን ፍላጎታቸው እንዳይሆን ለሱ ክብር ስለ ዝም ነው ማለት ያለው ዝም ማለት فاوجس منهم خفة قالوا لا تخاف مسغاتو مفراتون ሲመለከቱ አትፍራ እንጂ قالوا لا تخاف ከዛ አላህ ተቀበለና فبشروه بغلام عليم አዋቂ በሆነ ልጅ አበሰሩት بغلام عليم ኢሳቅም بغلام عليم ማለት እስማኤል አለይሂ ሰላም بغلام حليم ማለት حليم በሆነ ቻይ በሆነ ልጅ ኢሳቅም ደግሞ አዋቂ በሆነ ልጅ ለዛም ሱረቱ ሂጅር ምዕራፍ 15 ቁጥር 53 ላይ ራሱ ሲደግማለና قالوا لا توجد قالوا لا توجد بفصل التفراد إنا نبشرك بغلام عليم إن يقاك بونا لله بسرعة ما اسمعي زي الناس بالآن تقرمتش لزان القرآن من الهلال فسرت وعمل سبحان الله فسكت وجهها يتوان من تجمرت قالت عجوز ناقي إني يرجو يججه وني خاله إني نجمون له بتام تقرمتش صار كذا بغلام عليم قالوا كذلك قال ربك إنه هو الحكيم الحليم አሁን ዲያውስ ጌታሽ ነው ያለው መላእክቶቹ እኛ ሲሪየስ ነን እንደሚታወቀው ጌታሽ እንግዲህ ያው ተጸንሻለሽ ብሏል ለዛው ዓሊም የሆነ ልጅ ነው ሰጠሽ ብሏል እንዴ ምን ይደረጋል እሱ ካለ አለ قالوا كذلك قال ربك بايزوي هو الحكيم العليم እሱ ደግሞ በሰራው ሁሉ ጥበበኛ ብቻ ነው በሚሰራው ሁሉ ዓሊም አዋቂ ነው ስለዚህ አላህ በራሱ ሲፋት ከወሰፋቸው ነቢያቶች መካከል እስማኤል አለይሂ ሰላም እና ኢሳቅ አለይሂ ሰላም ይገኙበታል ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ጠባ ምዕራፍ 9 ላይ ቁጥር 102 ላይ ወስፋቸው እናገኛለን በራሱ ሲፋ ማለት ነው ጥሩ ኢብራሂም አለይሂ ሰላም ማንሳት እንፈልገው ነጥብ አንድ እዚህ ቦታ ላይ ከኢሳቅ አለይሂ ሰላም ዝርያ በኋላ በሙሉ የመጡት ነቢያቶች ያዕቆብ ዩሱፍ አስወጡ ነገሮች በአጠቃላይ እስከ ነብዩ ኢሳ አለይሂ ሰላም ድረስ ያሉ ነቢያቶች ሁሉ ምንጫቸው ከኢሳቅ ነው ተመልከቱ ምንጫቸው ከኢሳቅ በሌላ በኩል ምንጫቸው ከቤተ እስራኤል ሁሉ ነቢያቶች ስለዚህ አንድ ነብይ ደግሞ ይቀራል በእስማኤል በኩል ዝርያ ምንም ቃል የተገባ ነብይ የለም ምንም ነብይ የለም የተገባ ቃል ስለዚህ ነብዩ ኢብራሂም አለይሂ ሰላም ይህን ስላወቁ ዱዓ አደረጉ ምክንያቱም አላህ በኢሳቅ በኩል ያዕቆብን እንደሚሰጣቸው ቃል ገብቶላቸው በእስማኤል በኩል ምን ማለት ነው የዚህ ጊዜ ዱዓ አደረጉ ምን ብለው በሱረቱ አልበቀራ በምዕራፍ 2 ቁጥር 129 ላይ ከዚህም ደግሞ ማለትም ከእስማኤል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም እንዲመጡ ነብይ እንዲገኝ ኢብራሂም አለይሂ ሰላም ይፈልጉ ነበርና ربنا وبعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم سبحان الله ربنا جزاكم
وبعث فيهم رسولا كالناس مكاكل ملكتنيا لاكلاچو كمكه ህዝቦች ملكتنيا ላክላቸው رسولا منهم يتلو عليهم آياتك ያንተን አላቅሶች የሚያነብላቸው ويعلمهم الكتاب መጽሐፍንም የሚያስተምራቸው والحكمة ጥበብንም የሚያስተምራቸው ويذكيهم ከክፉ ነገር ሁሉ የሚያጸዳቸው የሆነ إنك أنت العزيز الحكيم أنت ينبغي أدرك شيئا كذا بترينا فعلا الله سبحانه وتعالى يا إبراهيم عليه السلام دعاء كسنت زمانات ولا من الله شطحته قرآن يا إبراهيم عليه السلام يدعو وتعصم النبي صلى الله عليه وسلم يا إبراهيم عليه السلام يدعو وتعصم سبحان الله الله سورة الجمعة مرة صارت وطورت من الله شطة هو الذي بعث في الأميين رسولا منهم يتلو عليهم آياته ويذكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي دلال مبين سبحان الله እርሱኮ ከነዛ ማህይባን ማህበረሰብ መልእክተኛን የላከ ይህ መልእክተኛ የተላከው መልእክተኛ ደግሞ የትሎ عليهم آيات የጌታን አንቀጽ የሚያነብላቸው ነው የጌታን አንቀጽ የሚያነብላቸው ነው ويذكيهم እንዲሁም ደግሞ ካሉበት ሽርክ የሚያጸዳቸው ነው ከርኩኝ ስንጓር የሚያጸዳቸው ነው ويذكيهم ويعلمهم الكتاب መጽሐፍንም ጥበብንም መጽሐፍንም የሚያስተምራቸው ነው والحكمة ጥበብንም የሚያስተምራቸው አለ وإن كانوا እነዚህ ሰዎች እኮ من قبلهم لفي دلال مبين ይህ መልእክተኛ ከመምጣቱ በፊት ሰላዋቱ ረቢ ወሰላሙ ዐለይሂ ችል ጣለ ድንግዝግዝ የተሞላበት ማህይም ዘመን ውስጥ ነበሩ ጠፍተው ነበር ስለዚህ ቁርአን የኢብራሂም አለይሂ ሰላም የዱዓ ውጤት ነው ዛሬ የምናቀርበው ቁርአን የኢብራሂም አለይሂ ሰላም ኢብራሂም ለኛ ታላቅ ባለውለታችን ናቸው መልእክተኛው አለይሂ ሰላቱ ወሰላም እንድናገኛቸው የተደረገው በኢብራሂም አለይሂ ሰላም ዱዓ ማከኝነት ነው ስለ ኢብራሂም አለይሂ ሰላም ክብር ይሄንን ካለን ኢብራሂም አለይሂ ሰላም እና ሐጅ የሚያገናኛቸው ነጥብ ምንድነው እሱ ነው መቃንስቴ አላህ Subhanahu Wa Ta'ala ለኢብራሂም አለይሂ ሰላም ትእዛዝ ሰጥቷቸው ነበር በሱረቱል ሐጅ ምዕራፍ 22 ቁጥር 27 ላይ በቁጥር 27 ላይ ወአዚፍ الناس بالحج ሰዎችን በሐጅ ጥራቸው በነገራችን ላይ በዛ ሰዓት ብዙ ሰው የለም ግን ሰዎችን ሁሉ ለሐጅ ጥራ ብሎ ለኢብራሂም አለይሂ ሰላም ትእዛዝ ተሰጣቸው እሳቸውም ታዘው ሆኖ ለሐጅ መጥራት ጀመሩ ሐጅ ምንድን ነው ሐጅ ከእስልምና አምስቱ ማዕዘናት መካከል አንዱ ነው ሐጅ መንፈሳዊ ጉዞ ነው ወደ ጌታ ወደ አላህ ቤት መንፈሳዊ ጉዞ የምናደርግበት ነው በአመት አንድ የሚከናወን የኢብራሂም አለይሂ ሰላም ሌጋሲ ሪቫይቭ ያደረግንበት ነው በነገራችን ላይ ክርስቲያኖች አይሁዶች ሙስሊሞች እኛንም ጨምሮ ሶስታችን ኢብራሂም አለይሂ ሰላም የእምነታችን አባት ናቸው ማለት ግን እስቲ ክርስቲያኖችንም አይሁዶችንም ጠይቅ ለኢብራሂም አለይሂ ሰላም እናንተ ምን አበረከታችኋል ምን አደረጋችኋል እስኪ ለኢብራሂም አለይሂ ሰላም ያላችሁ ክብር ምንድነው ብለ ጠይቃቸው ምንድነው የሚመልሱት ግን ሙስሊሞችን ጠይቅ ቁርአንን ጠይቅ መልእክተኛው አለይሂ ሰላቱ ወሰላም ጠይቅ በየአመቱ ከ5 እና እስከ 6 ሚሊዮን የሚሆኑ ከተለያየ ዓለም የተወጣጡ ሙስሊሞች የኢብራሂም አለይሂ ሰላምን ሪቫይቭ ለማድረግ የሳቸውን ፈለግ ለመከተል በአንድ ስፍራ ላይ አረፋ ላይ ይሰባሰባሉ በየአመቱ የሳቸውን የኢብራሂም አለይሂ ሰላምን ክብር ያነሱ ያወሳሉ በቀን 5 ጊዜ ተሹል ላይ ስንቀመጥ አላህ በኢብራሂም አለይሂ ሰላም ላይ ሰላዋት እንዲያወርድ ዱዓ እናደርግላቸዋለን ሱብሃንአላህ ተመልከት እስከ የውም القيامة ድረስ የኢብራሂም አለይሂ ሰላም ክብር ተጠብቆ የሚቆየው በእስልምና ቤት ውስጥ ነው ይሄ ትልቅ ነጥብ ነው ስለዚህ ሐጅ መንፈሳዊ ጉዞ ከሆነ ታዲያ ሶስተኛው ነጥባችን በሐጅ ላይ የሚደረጉ ነገሮች ምንድናቸው ምናልባት ይሄን ፕሮግራም የሚከታተሉ ሐጅ ላይ ያሉ ሰዎች ሊሆኑ ይችላል ግን በሐጅ የሚደረጉ ነጥቦችን መቃኘት ማወቅ አስፈላጊ ነው አንደኛ አላህን ማውሳት ነው በሐጅ ላይ ሱረቱ በቀራ ምዕራፍ 202 ላይ እንደገለጸው አላህ Subhanahu Wa Ta'ala ወذكሩላህ አላህን አውሱ ፈذكሩላህ አላህን አውሱ ከذكركم آباءكم أو أشد ذكرا በቀደምት የነበሩ አባቶቻችሁ አላህን እንደሚያወሱ አውሱና ከዛም የበለጠ አውሱት ብሎ አላህ ሐጅ ላይ የሚወጡ ሰዎች አላህን የበለጠ እንዲያወሱ ያዘናል ለዛ ነው ሱረቱል አሕዛብ ምዕራፍ 33 ቁጥር 42 ጀምሮ ብትመለከት ያ አዩሃ الذين آمنوا اذكروا الله
ذكرا كثيرا እናንተ ያመናችሁ አላህ ባሮቹ አላህን በብዛት ማውሳትን አውሱት ይላል ለምንድን ነው ማውሳት ያስፈልገው አላህን ካልከኝ ሱረቱ ጁሙአ ምዕራፍ 67 ቁጥር 10 ላይ መልስ ታገኛለህ ወዝኩሩላህ كثيرا لعلكم تفلحون ነፃ መውጣት ከፈለጋችሁ ስኬታማ መሆን ከፈለጋችሁ አላህን የበለጠ በብዛት አውሱት ይላል ለበርግጥም እኮ እውነት ነው አላህ ሱረቱ ራድ ምዕራፍ 13 ቁጥር 28 ላይ አላ ቢዚክሪላሂ ተጥመዒኑል ቁሉብ አዋጅ ልቦች የሚረጡት አላህን በማውሳት እሱን በማወደስ ነው ይላል እና በዋነኝነት ሐጅ ላይ ያሉ ሰዎች የሚያደርጉት ዚክር ነው አላህን ማውሳት የቀልብ እርካታ ነው ሁለተኛ አላህን መፍራት አላህ Subhanahu Wa Ta'ala በቀራ ሱረቱ በቀራ ምዕራፍ 2 ቁጥር 197 ላይ ሐጅ የሚመጡ ሰዎችን ወተዘወዱ فإن خير الزاد التقوى እናንተ ስንቅን ተሰነቁ ከስንቁ ሁሉ ግን በላጩ አላህን መፍራት ነው ብሏል ለኛም ሱረቱ አላህ Subhanahu Wa Ta'ala ሐሽር ምዕራፍ 59 ቁጥር 18 ላይ ምዕራፍ 59 ቁጥር 18 ላይ ምንድን ያለው ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون እናንተ ያመናችሁ በርግጥ ለነገ ያስቀደማችሁትን ነገር እወቁ አላህን ፍሩ ለነገ ያስቀመጣችሁትን ነገር እወቁ እናም አላህ በምትሰሩት ሁሉ በርግጥ ውስጥ አዋቂ ነው እና አላህን መፍራት ያስፈልጋል ሶስተኛውና የመጨረሻው ዱዓ ልናደርግ ይገባል ሐጅ ላይ ያሉ በጣም በዱዓ ሊበረቱ ይገባል ምክንያቱም አላህ Subhanahu Wa Ta'ala ሱረቱ በቀራ ምዕራፍ 2 ቁጥር 186 ላይ ምንድን ነው የሚለው وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون اللهم اجعلنا من الراشدين الله عز وجل باري سلني بطيقه ጊዜ ብለህ በለው በእርግጥ እኔ የባሪያን ጸሎት የምሰማ ነኝ ይላል እናም የባሪያን ጸሎት ደግሞ እንዲሰማ ከፈለገ ምንድነው فليستجيبوا لي እኔ ላዘዝኳቸው ትእዛዝ ይታዘዙ وليؤمنوا بي እንዲሁም እንደማደርግላቸው ያለ ምንም ጥርጥር ይመኑብኝ ዱዓ አደረኩት ነገር لعلهم يرشدون كم ጎዳና ይመሩ ዘንድ ኢላላህ አላህ ሁላችንም ቀሩም ጎዳና ይምራ ጥሩ አሁን ኢብራሂም አለይሂ ሰላም ክብራኘን ሁለተኛ ሐጅ ምንድነው የሚለውን ተመልከተን ሶስተኛ በሐጅ ላይ የሚደረጉ ነጥቦችን አይተናል አራተኛ ላይ የምናየው የሐጅ ጥቅም ላይ ነው ሐጅ የሚያደርጉ ሰዎች ጥቅሙ ምንድነው እና ሐጅስ ውስጥ የሚስጥሩ ምንድነው ጥበቡ ምንድነው የመጀመሪያ ጥበቡ እስላማዊ ወንድማማችነት ነው ከተለያየ ዓለም ሙስሊሞች በአንድ ላይ ይሰባሰባሉ የተለያየ ቋንቋ የተለያየ ባህል የተለያየ አለባበስ ያላቸው ባህላቸው የተለያዩ ሰዎች አንድ ላይ ይገናኛሉ ለአንድ ጌታ ለአንድ መጽሐፍ ለቁርአን ለአንድ ዓላማ ለነቢያቶች ክብር እስፔሻሊ ለኢብራሂም አለይሂ ሰላም ክብር የሚጠራሩበት ቀን ኢብራሂምን ክብራቸውን ከፍ ለማድረግ የኢብራሂምን ስም ለማውሳት ኢብራሂም ለበይክ اللهم لبيك እንዳሉ ለበይክ اللهم لبيك ሊሉ ይሰባሰባሉ يقول الله تبارك وتعالى في سورة الحجرات معرف 49 ቁጥር 10 ላይ ምን ይላል انما المؤمنون اخوة فاصلحوا بين اخويكم واتقوا الله لعلكم ترحمون ሙስሊሞች ወንድማማቾች ናቸው ይላል አላህ የእውነት ወንድማማችነት የሚታይበት ተጨባጭ ነው መንፈሱ የሚገርም ነው 6 ሚሊዮን 5 ሚሊዮን የሚቆጠሩ ሰዎች ለአንድ ጌታቸው ሲሰግዱ ዓላማቸው አንድ ነው የኢብራሂም አለይሂ ሰላም ክብር ከፍ ለማድረግ ሱብሃንአላህ እንደኛ ኢብራሂም አለይሂ ሰላም የሚያከብር የሚወድ የሚያፈቅር ማንንም የለም ብለን ባንደበታችን በሙሉ ልባችን እናገራለን ሁለተኛ የሐጅ ጥቅሙ ምንድነው ከእስላም ወንድማማችነት ባሻገር the beauty of Islam and the beauty of diversity የልዩነት ውበት የእስልምና ውበት የምንቃኝበትና የምናይበት ተጨባጭ ነው ሐጅ እንዴት ካልከኝ ምክንያቱም የተለያዩ ቋንቋው የሚናገሩ ሰዎች የተለያየ ባህል ያላቸው የተለያየ ቀለም ያላቸው ወይ ከለር ያላቸው የተለያዩ ሰዎች በአንድ ስፍራ ላይ ተገናኝተዋል ሱብሃንአላህ በጣም አስቸጋሪ ነው በአንድ ቤት ያሉ ሰዎች እንኳን አንድ አይነት አስተሳሰብ ቢኖራቸው በጣም ከባድ ነው ግን አላህ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ትልቅ ትምህርት አስተምሮናል ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير እናንተ ሰዎች ይላልአላህ እኛ በርግጥ ከወንድና ከሴት ፈጠርናችሁ እንድትተዋወቁ ጎሳና ነገር አደረግናችሁ ከእናንተ ውስጥ በላጩ አላህ ዘንድ ትልቅ ስፍራ ያለው አላህን የሚፈራ አላህ ደግሞ በሚሰሩት ሁሉ ውስጥ አዋቂ ነው ይላል ሱብሃንአላህ ሐጅ ላይ ያሉ ሰዎች የሚሰባሰቡት መሪ አለ ተመሪ አለ የሀገር መንግስታቶች አሉ የሚመሩ ህዝቦች አሉ ቢሊዮነርስ አሉ በጣም ሀብታም የሆኑ ድሆች አሉ ሱብሃንአላህ ነጭ አለ ጥቁር አለ አረብ አለ አጀም አለ በጣም የሰነጠሉ ዩሮፕ ዌስተርን ላይ የሚኖሩ ሰዎች ይመጣሉ
በጣም ባኳርድ ሆኖ ደግሞ ትውልድ ይመጣል ሁሉም ግን በአንድ ላይ ለአንድ ዓላማ ተሰብስበዋል ከዚህ የበለጠ ውበት የልዩነት ውበት ከየት ታገኛለህ በየትኛውም ሃይማኖት ውስጥ በየትኛውም አስተሳሰብ ውስጥ በየዓመቱ እንደዚህ አይነት ስብስብ የትም አታገኝም የትም ኢላ እስላም ውስጥ ብቻ ሲሆን ኢብራሂም አለይሂ ሰላም እንደዚህ ሰብስበውናል ነብዩ አለይሂ ሰላቱ ወሰለም ያባታቸውን የኢብራሂም አለይሂ ሰላምን ፈለግ ተከትለው ኢብራሂም በየዓመቱ እንዲወሱና እንዲዘከሩ አድርገዋል ፈዋል ጥሩ ሌላኛው ሶስተኛ የውመል ቂያማን ያስታውሰናል ስብስቡ አረፋ ላይ ሲሰበሰቡ የውመል ቂያማን ያስታውሳል ትንሳኤን ያስታውሳል كذلك الخروج موጣት እንዲህ ነው ከመቃብር መሰብሰብ እንዲህ ነው ሌላ ምን ነገር የለም ምን ሰበሰበው ጌታ ፊት እንደዚህ ነው ራቆታችንን ምንም ነገር ሳይኖር መልእክተኛው አለይሂ ሰላቱ ወሰለም ስለ ሐጅ ተቀም ሲናገሩ ምን ይላሉ ተቀባይነት ያለው ሐጅ ያደረገ ሰው ምንዳው ጀነት እንጂ ሌላ ምንድነው ጀነት ነው ኢተቢዑ ሐጅ ወዑምራ ሐጅና ዑምራን ተከታተላችሁ አድርጉ አሉ መልእክተኛው አለይሂ ሰላቱ ወሰለም since in this performing hajj and umrah overcome poverty and remove sin ምክንያቱም ሐጅ ማድረግ ድህነትን ያስወግዳል ወንጀልን ያሳጥባል ነው ያሉት መልእክተኛው አለይሂ ሰላቱ ወሰለም ጥሩ የመጨረሻው የፕሮግራማችን መዝጊያ የሚሆነው ነጥብ ምንድነው አስርቱ የዙልሂጃ ቀናቶችን በተመለከተ ይሆናል አስርቱ የዙልሂጃ ቀናቶችን በተመለከተ አላህ Subhanahu Wa Ta'ala በርካታ የቁርአን አንቀጾች ላይ አውስቷል አንዱን ብቻ ነው ከጊዜ አንፃር ማነሳላችሁ በሱረቱል ፈጅር ማዕራፍ 89 ቁጥር 1 እስከ 2 ላይ ባዳና قول اعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم والفجر وليعلي العشر الله سبحانه وتعالى والفجر በሌሊቱ ምላለው وليعلي العشر እንዲሁም በአስርቱ ሌሊቶች ምላለው አብዛኞቹ ዑለማዎች እንዳሉት ይህንን አስርቱ ሌሊቶች የተባለው የዙልሂጃ የመጀመሪያው የእስልምና ካላንደር የመጀመሪያው አስርቱ ቀናቶች ናቸው ይላል እና በዚህ ቀናቶች ውስጥ የሚደረጉ መልካም ተግባራቶች እጅግ በጣም የተወደዱ ናቸው يقول ابن عباس رضي الله تعالى عنه ابن عباس من ይላሉ አቡ ዳውድና ቡኻሪ ላይ በተዘገበ ሐዲስ መልእክተኛው አለይሂ ሰላቱ ወሰለም በምድር ላይ ቀናቶች የሉም እንደ አስርቱ የዙልሂጃ ቀናቶች ኸይር የሆኑ ቀናቶች የሉም ይላሉ ይሄንን ስንናገር መቼስ የሐዲስ ሲመጣ አምሯችን ውስጥ አንድ የሚመጣ ነገር አለ እርሱም ምንድነው አሸራ ዋሂድ አስርቱ የረመዳን ቀናቶች በሙቃሞች መካከል የትኛው ነው የሚበልጠው የሚል ኺላፍ አለ የተወሰነ ኺላፍ አለ ሸይኹ እስላም ኢብኑ ተይሚያ ረሂመሁላህ ይመጡና ግን ያስታርቁታል ይሄንን ነጥብ ምን ይላሉ ሸይኹ እስላም ኢብኑ ተይሚያ ረሂመሁላህ በእርግጥም አሸራ ዋሂድ አስርቱ ሌሊቶች በላጮች ናቸው ምክንያቱም ቁርአን ወረደበት ወር ነው ሌሊተል ቀድር ያለበት ነው قال الله عز وجل في سورة القمر إنا أنزلناه في ليلة القدر ስለዚህ ليلة القدر ትበልጣለች በሌሊት ደረጃ በቀን ረገድ ግን ከሆነ አሸራ ለዋሂድ ቀናቶቹ ብናስተያያቸው ግን ከዙልሂጃ ጋር ዙልሂጃ ይበልጣል ስለዚህ በቀን ረገድ ማን ይበልጣል ዙልሂጃ ይበልጣል በሌሊቱ ክፍለ ጊዜ ደግሞ ረገድ አሸራ ለዋሂድ ይበልጣል ስለዚህ በቀን ረገድ በዚህ ምድር ላይ ካሉ ቀናቶች ሁሉ ኸይር ቀናቶች እነዚህ አስርቱ ቀናቶች ናቸው ሱብሃንአላህ እና ለዛ ነው ኢብኑ ዑመር ረዲየላሁ ተዓላ ዐንሁ ምን ይላሉ አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁ ኢማም አህመድ ሙስሊም ኢማም አህመድ ላይ የተዘገበ ሐዲስ ነው አሸራ ለዋሂድ ላይ ተህሊል ተክቢርና ተምሂድን እናበዛ ነበር ይላሉ ላ ኢላሃ ኢላላህ አላሁ አክበር አልহামዱሊላህ እያሉ አላህን ማወደስን ዚክር ላይ በጣም ይበረቱ ነበር እና ሙስሊም ኢማም አህመድ ላይ ይሄ ተዘግቦ እናገኛለን እሺ ጥሩ ወደ ፕሮግራማችን ማብቂያ እየመጣ ነው በእነዚህ አስርቱ ቀናቶች ይሄ አስርቱ ቀናቶች አላህ የማለበት በጣም በርካታ የቁርአን አንቀጾች የመጡበት ኸይር ከሚባሉ ቀናቶች ሁሉ እነዚህ አስርቱ ቀናቶች ከሆኑ በእነዚህ አስርቱ ቀናቶች ውስጥ መስተግበር ያለባቸው መልካም ተግባራቶች ምንድናቸው የሚለውን ተቆመን ኢንሻአላህ እናበቃለን በዋነኝነት አምስት ወሳኝ ነጥቦች እንድትተገብሩ እኔም ነፍሴንም እንድትተገብር አዛለሁ እርሱ ምንድነው አንደኛ ጾሙን መጀመሪያ ላይ አስቀድምኩት ምንድነው ምንድነው በጣም ከፍተኛ ጾም አቡ ቀታዳ ባወሩት ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም ብለዋል fasting the day of Arafah forgives previous and the following sins of the year የአረፋ ቀን መጾም ወይም በአስርቱ የዙልሂጃ ቀናቶች መጾም ስፔሻሊ ደግሞ የአረፋው ቀን ከዒዱ በፊት ያለው ቀን ነው መጾም የሚመጣውን ዓመት ወንጀልና ያለፈውን ዓመት ወንጀል ሙሉ በሙሉ ያጸዳል አላሁ አክበር ሱብሃንአላህ ተመልከት አላህ ምን ያለ ገፉር ረሂም እንደሆነ ለባሮቹ
ሁኔታዎችን ሲያመቻችላቸው ያለፈውን ዓመትን ወንጀል የሚመጣውንም ደግሞ ዓመት ወንጀል ያብሳል። ይህንን ጾም መጾም መልእክተኛው አለይሂ ሰላቱ ወሰለም። ስለዚህ በጾም ልንበረታ ይገባል። ይሄ ድል ሊያመልጠን አይገባም። ይሄ ትልቅ ስኬት ነው። ሁለተኛ ሱና የሆኑ ተግባራቶችን መተግበር፣ በተለይ 12ቱን ሱና ሰላቶች መስገድ፣ ቁርአንን መቅራት፣ ቁርአንን ማብዛት፣ ዚክርን ማብዛት ያስፈልጋል። ስለዚህ ጾም እንዲሁም ሱና የሆኑ ሰላቶችን መስገድ፣ ሱና የሆኑ ተግባራቶችን መፈጸም። ሶስተኛ ዚክር ማብዛት፣ በጣም ዚክር ልናበዛ የሚገባበት ወር ነው። አላህን በማውሳት ልንበረታ ይገባል። አራተኛ ቁርባን፣ የቤት አባወራ የሆኑ ቁርባን ማድረግ አለባቸው። ምክንያቱም እስማኤል አለይሂ ሰላም እንዲታረዱ አላህ ትእዛዝ ሰጥተው ኢብራሂም አለይሂ ሰላም ፈቃደኛ ሆነው እስማኤል አለይሂ ሰላምን ለማረድ፣ ነገር ግን አላህ ሱብሓነሁ ወተዓላ ታዛዥነታቸውን አይቶ ፍጹም ታዛዥነታቸውን ተመልክቶ ከሰማይ ጠቦት አምጥቶ በምትኩ ጠቦት እንዲታረድ ተደርጓል። ያንን ለማስታወስ እኛም ቁርባን እናደርጋለን። ቁርባኑ ምን ጥቅም አለው ማድረጋችን ከተባለ a reward for every hair of sacrificed animal፣ ለምታርደው እንስሳ ጸጉር ልክ ምን እንዳይያዝልህ። አላሁ አክበር ሱብሃንአላህ። فليتنافس المتنافسون በተሽቀዳዳሞች ይሽቀዳደሙ ነው። በነገራችን ላይ ከፍቅህ አንፃር ቁርባን የሚያደርጉ ሰዎች ቁርባን የሚፈጽሙ ሰዎች ቁርባን ማድረግ እንደሚያደርጉ ንያ ካደረጉ ጸጉራቸውንም ሆነ የተለያዩ ብልት አካባቢ ላይ ያሉ ጸጉሮችንም ሆነ ጥፍራቸውን መቆረጥ እየተከለከሉ ናቸው። ቁርባኑን የሚያደርገው ሰው ቤተሰቦቹ ሙሉ አይደለም፣ ቁርባኑን የሚያደርገው ሰው ብቻና ብቻ። በስተመጨረሻ የኢድ ሰላትን በአንድ ላይ በህብረት የእስልምናን ውበት ለማሳየት የእስልምናን ኃያልነት ለማሳየት አንድ ጌታ አንድ መጽሐፍ መጨረሻው መልእክተኛ አለይሂ ሰላቱ ወሰላምን ተከታይ የኢብራሂም አለይሂ ሰላም ክብር ከፍ አድራጊ መሆናችንን የምናሳይበት ተጨባጭ ነው። በእነዚህ 10ቱ ቀናቶች ውስጥ አላህን በማውሳት ደርሱ በመገዛት እንዲሁም ደግሞ የኢብራሂም አለይሂ ሰላም ላይ ሰላዋት በማውረድና ትልቁን የ10ቱ ቀናቶችን የዙልሂጃን ጾምን በመጾም ትልቁን ምንዳ ያለፈውንም የሚመጣውን ዓመት ወንጀላችንን አላህ እንዲያበስልን አላህን እንማጸናለን። اللهم تقبل منا صلاتنا، اللهم تقبل دعانا، اللهم تقبل دعوانا، اللهم اجعلنا من الراشدين، اللهم اجعلنا من الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. آمين يا رب العالمين. والسلام عليكم ورحمة الله تعالى وبركاته.